የአሜሪካው ኤፍ-15 ተዋጊ አውሮፕላን አብራሪ በኢራን ተራሮች ውስጥ ለ48 ሰዓታት ሲታደን ከቆየ በኋላ በጠራራ ፀሐይ ወገን ደርሶለታል። በታሪክ ታይቶ በማይታወቅ ድፍረት አሜሪካ በኢራን ምድር ላይ ለ7 ሰዓታት ጦርነት ገጥማ ልጇን ይዛ ወጥታለች። ዛሬ ይህን አስገራሚ የማዳን ዘመቻ ምስጢር እንነግራችኋለን። በኢራን ጦርነት አሜሪካ ያልጠበቀችው መርዶ ተሰማ። እጅግ ዘመናዊና የማይመታ የተባለው ኤፍ-15 የጦር አውሮፕላን በኢራን አዲስ የጸረ አውሮፕላን መሳሪያ ተመታ። ይህ ከ2003 የኢራቅ ወረራ ወዲህ አሜሪካ በጦር ሜዳ አውሮፕላን ስታጣ የመጀመሪያዋ ነበረ። አንዱ ፓይሌት ወዲያውኑ ሲድን፣ ሁለተኛው ግን በቴህራን ተራሮች ውስጥ ጠፋ። ለዋሽንግተን ይህ ትልቅ ውርደት፣ ለቴህራን ደግሞ ወርቃማ ዕድል ነበር። ኢራን ወዲያውኑ አዋጅ አወጣች። ይህን አሜሪካዊ የያዘ $60,000 ይሸለማል አለች። በአካባቢው የሚኖሩ ጎሳዎች ጠመንጃቸውን አንግተው ተራራውን ማበጠር ጀመሩ። የአሜሪካው ኮሎኔል ብቻውን ነበር የቆሰለ የተራበና በአካባቢው በማያውቃቸው ጠላቶች የተከበበ። አሜሪካ ግን ልጆቿን በጠላት እጅ ጥላ አታውቅም። ፕሬዚዳንት ትራምፕና የጦር አዛዦቹ በዋይት ሃውስ ሆነው የፓይሌቱን የጂፒኤስ መገኛ 24 ሰዓት ይከታተሉ ነበረ። በቴሄራንና በዋሽንግተን መካከል ፓይሌቱን የማደን ውድድር ተጀመረ። ዘመቻው እጅግ አደገኛ የሚባል ነበር። አሜሪካ ኢራኖችን ለማደናገር የሐሰት መረጃ ማሰራጨት ጀመረች። ፓይሌቱ ቀድሞውኑ ድኗል የሚል ወሬ ነዛች። ነገር ግን እውነታው ሌላ ነበር። ጥቁር ሄሊኮፕተሮች በዝቅተኛ ከፍታ የኢራንን ድንበር ጥሰው ገቡ። ሰማዩ በቦምብ ጋጋታ ሲናወጥ ኮማንዶቹ ፓይሌቱን ለማግኘት ወደ ተራራው ወረዱ። ዘመቻው በሌሊት አልቆ መውጣት ነበረበት። ነገር ግን የኢራን ተኳሾች በፈጠሩት ጠንካራ ተቃውሞ ዘመቻው እስከ ቀኑ አጋማሽ ድረስ መራዘም ነበረበት። በጠራራ ፀሐይ በጠላት ምድር ላይ ለ7 ሰዓታት የተካሄደ እውነተኛ ፍልሚያ። በመጨረሻም የቆሰለው ኮሎኔል በሰላም ወጣ። ለፕሬዚዳንት ትራምፕ ይህ ትልቅ የፖለቲካ ድል ነው። ለምን? ምክንያቱም አሜሪካዊ ፓይሌት በኢራን እጅ መውደቅ ማለት ትራምፕ በሕዝባቸው ዘንድ ያላቸውን ድጋፍ ሊያሳጣቸው ይችል ነበር። አሁን ግን ትራምፕ እጃቸው ተፈቷል። ፓይሌቱ ስለዳነ ትራምፕ የሰጡት የ48 ሰዓት የሞትና የሽረት ማስጠንቀቂያ በሥራ ላይ ይውላል። ኢራን በ48 ሰዓት ውስጥ ካልተስማማች ወይም የሆርሙዝ ሰርጥን ካልከፈተች ሲኦል በምድር ላይ ይወርዳል ብለዋል። አሜሪካ የኢራንን የኤነርጂ ተቋማት ለመደብደብ አሁን ምንም የሚያግዳት ነገር የለም። ይህ የማዳን ዘመቻ የአሜሪካን ወታደራዊ ጉልበት ብቻ ሳይሆን ጦርነቱ ወደ አዲስና አስፈሪ ምዕራፍ መሸጋገሩን ያሳያል። እስካሁን በሺዎች የሚቆጠሩ ሰዎች አልቀዋል። የኢራን መሪዎችም ተገድለዋል። ዓለም አሁን የምትጠብቀው አንድ ነገር ነው። ትራምፕ የዛቱትን የሲኦል ዝናብ በቴሄራን ላይ ያዘንቡት ይሆን ወይስ ኢራን በመጨረሻው ሰዓት እጇን ትሰጣለች? ታሪክ በዓይናችን ፊት እየተጻፈ ነው። ኢራን የአሜሪካን ምርጥ የጦር አውሮፕላን መታ ስትጥል ድል ያገኘች መስሏት ነበር። አንድ አሜሪካዊ ፓይሌት በእጃችን ከገባ ዋሽንግተንን በድርድር እናንበረክካታለን የሚል ተስፋ በቴሄራን አደባባዮች ሰፍኖ ነበር። ነገር ግን ባለፉት 48 ሰዓታት የሆነው ነገር የኢራንን ተስፋ ወደ አመድነት ቀይሮታል። አሜሪካ በጠራራ ፀሐይ በጠላት ምድር ላይ ለ7 ሰዓታት ፍልሚያ ገጥማ የቆሰለውን ልጇን ይዛ ወጥታለች። ይህ ለኢራን ምን አይነት መልእክት ነው? የመጀመሪያው መልእክት ግልጽ ነው። ለአሜሪካ የኢራን ድንበር የላትም። ኢራን የራሷን ተራሮች በክብር ዘበኛ ብታጥር፣ ለሕዝቧ $60,000 ብታውጅና የፈለገችውን ብታደርግም አሜሪካ ግን ፓይሌቷ ያለበትን ቦታ በሰከንድ ልዩነት ትከታተል ነበር። ይህ ለቴሄራን ትልቅ ውርደት ነው። አሜሪካ በቤታችሁ ውስጥ የምታደርጉትን ሁሉ እናያለን፣ የፈለግነው ቦታ ደግሞ እንገባለን የሚል የቴክኖሎጂ የበላይነት አሳይታለች። የኢራን አየር መከላከያ አውሮፕላን መጣል ቢችልም የኮማንዶዎችንና የሄሊኮፕተሮችን ጉዞ ግን ሊያስቆም አልቻለም። ኢራን በታሪክ አሜሪካውያንን በማገትና በቢሊየን የሚቆጠር ዶላር በመደራደር ትታወቃለች። የዚህ ፓይሌት መጥፋት ለቴሄራን ትልቅ የመደራደሪያ ካርድ ሊሆን ይችል ነበር። ነገር ግን አሜሪካ በጠራራ ፀሐይ ባካሄደችው ዘመቻ ይህን ካርድ ቀድማ አቃጥለዋለች። መልእክቱ ከእንግዲህ በአሜሪካ ወታደሮች ደም አትነግዱም የሚል ነው። ይህ ለኢራን መሪዎች ትልቅ የፖለቲካ ሽንፈት ነው። አሁን የአሜሪካን ጉልበት የሚያንቀጠቅጥ ምንም አይነት የታገተ ሰው የለም። ፕሬዚዳንት ትራምፕ ፓይሌቱ እንደዳነ ወዲያውኑ
መልእክት አስተላልፈዋል። አሁን ምንም የሚያግደን የለም የሚል የሚመስል ማስጠንቀቂያ። ይህ ለኢራን እጅግ አስፈሪ መልእክት ነው። አሜሪካ ፓይሌቷ በኢራን እጅ ቢሆን ኖሮ ኢራንን በኃይል ለመምታት ትቸገር ነበር። አሁን ግን ፓይሌቱ በሰላም ወጥቷል። ይህ ማለት አሜሪካ የኢራንን የነዳጅ ማጣሪያዎች፣ የኒውክሌር ተቋማትና የመከላከያ መስመሮችን ያለምንም ስጋት ለመደብደብ ሙሉ ነፃነት አግኝታለች ማለት ነው። ትራምፕ የዛቱት የሲኦል ዝናብ አሁን መጣል እንዳይጀምር የሚከለክለው አጥር የለም። አሜሪካ ለኢራን ብቻ ሳይሆን ለዓለም ያስተላለፈችው መልእክት አለ። አንድም ወታደራችንን በጠላት እጅ አንተውም የሚል። ይህ ለኢራን ስነልቦናዊ ጫና ነው። ኢራን ህዝቧንና ታጣቂዎችን ብታሰልፍም አሜሪካ ግን በአንድ ወታደር ምክንያት የኢራንን ሰማይ ለ70 ሰዓታት በቦምብና በሚሳኤል ስታናውጥ መዋሏ ለወታደሮቿ ያላትን ዋጋና ለጠላቶቿ ያላትን ጨካኝነት ያሳያል። አሜሪካ ፓይለቷን ማዳኗ የጀግንነት ታሪክ ብቻ አይደለም፣ የኢራን መከላከያና ስለላ ምን ያህል ደካማ መሆኑን ለዓለም ያሳየችበት አጋጣሚ ነው። አሁን ኳሷ በኢራን ሜዳ ላይ ናት። ቴሄራን ወይ በ48 ሰዓት ውስጥ ለድርድር ትቀመጣለች፣ አሊያም የፓይሌቱን መዳን ተከትሎ የሚመጣውን ታላቅ የአሜሪካ ቁጣ ትጋፈጠዋለች። እናንተስ ምን ታስባላችሁ? የአሜሪካ ይህ ድርጊት ኢራንን ያስደነግጣት ይሆን ወይስ የባሰ ጦርነቱን ያባብሰዋል? ሐሳባችሁን በኮሜንት አጋሩን። ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ።